ተመስገን ይሻልሻል። ለምን? እሱ ጥሩ ሰው ነው። ናቲ መጥፎ ሰው አይደለም። እኔና ናቲ ደግሞ ልንጋባ ነው። ግን ልክ አይደለም ብዬ አስባለሁ። ምን? ተሜን ምድብ ውስጥ ማስገባትሽ ራሱ ይገርማል። ትሁት ሁሉ ነገር ናት። እሷን ተከትዬ ነው አሁን ያለሁበት ቦታ ላይ የተገኘሁት። ግን እኮ እየሆነ ያለው ነገር ልክ አይደለም። ትሁት ሽማግሌ ሊላክላት ነው። አዎ ብዙ አስጨነቅኳት። እሱ ግን እንደማይሆን ገባኝ። እናንተን በትንሽ ምራጃጅሉ እሱ ሙሉ ቤቱን ሊወርስ ነው። ይሄንን ሲያወራ ደግሞ በጆሮዬ ሰምቼዋለሁ። ሐኪም ቤት የሚለው ውሸቱን ሊሆን ይችላል። እንዳትድኝ ሊያደርግሽ ነው። ልክ ነህ። ትዕግስቴን እየተፈታተንኩ አልመሰለም? ምንድን ነው? ባለፈውም ያልከውን አሁንም የምትለውን እየሰማሁ ነው። አላማ ምን እንደሆነ ብቻ ነው ያልገባኝ። ትሁት ውጭ ወጥተን እናውራ። አውጣው ያልሽ ተመስገን ኃይለኛ እንጂ አጭበርባሪ ሌባ አይደለም። እኔ ግን አላመንኩት። ምን ስላደረገ? እስኪ ምን አደረገ? አንድ ነገር ንገሪኝ። አትቆጭ እንጂ ትሁቴ። ቆይ ግን ማን ነው እጮኛሽ? አየሽ አይደለም እጮኛሽ የቱ እንደሆነ እስከሚያደናግር ድረስ ነው ለሱ እያገዝሽለት ያለው። መታሸኝ እኮ ምን ሆነሽ? አዎ መተው። ምንድነው አላማው አንተ? እንደ እናትህ ሆነ ከጀርባ ልትወጋ ነው አይደል ሀሳብህ? አልገባኝም። እናቴን እየተናገርሻት? አዎ እየተናገርኳት ነው። አንተና እናትህን ነጥዬ ማየት እንዳልችል እያደረገኝ ነው። እሺ ትሁት ባልሽ ለሆነ እኮ ነው። ኧረ እባክህ እንዳንተ አይነት መሰሪ ባልከው ቅርብኝ። እሺ ትሁት ታደርግልኛለህ? እሱን አረብ ስራችን እያለ ህይወታችን በሰላም እንዳንኖር የሚያደርገን ራስህን ብቻ ወክለህ ስለ ራስህ አውራ። እሺ ሰውዬ ሙሽርነቱን ትተህ ወደ መቃብር መሄድ አንበዋል መሰለኝ። አሁንማ ሀብት ንብረት ላወርስሽ አይደለ? እዚች ጋር ፈርሚ። አሁን ደግሞ ወደ ሁለና ማስረጃ። የስ ለምን እንደዚህ ከምትጣሉ እኔን ያሸነፈ ለምን አያገባኝ? እንዴት? በቃ እናንተ አትጣሉ። ሁለታችሁም ሽማግሌ ላኩ። ቤተሰብ የተቀበለውን አገባለሁ። እሺ ይሄ በጣም ጥሩ እድል ነው። ቲና ከዚህም በፊት እያደረገች ያለው ነገር በኋላ ላይ እሷን ትልቅ ዋጋ ሊያስከፍላት እንደሚችል አንስተን ነበርና አሁን ደግሞ ያ ጊዜ የደረሰ ይመስላል ማለት ነው። ቲና አሁን ላይ እያጭበረበረች ያለችው ሰው የራሱን ንብረት በቲና ስም ያደረገ ይመስላልና ቲናም በጣም ደስ ብሏት ነበር፣ አይነ ስውር መስላ። እናም ደግሞ አባቷ ያወረሳትን ትልቅ ቤት እንዳላት አድርጋ ነበር ይሄንን ሰው እየቀረበችውና ምናልባትም ይሄ ሰው ያንን ቤት አገኛለሁ በሚል ይመስላል እሷም የሷን ቤት በኔ ስም ታደርጋለች፣ እኔም ደግሞ የኔን ንብረት በሷ ስም አደርጋለሁ በሚል ምናልባትም ንብረቶቹን በቲና ስም አድርጎ በመጨረሻም እሷ ጤነኛ እንደሆነችና እያጭበረበረችው እንደነበረ አይኗም ጤነኛ እንደሆነ ለፊት አይቷታል ማለት ነው። ቲና እዚህ ጋር ምን እንደምትል ባይታወቅም ትላለች ወይ ደግሞ ታደርጋለች ብለን የምናስበው ወደ ኋላዋ ተመልሳ መሮጥና መደበቅ ነው ማለት ነው። ሰውየው ገና ከመኪና ወርዶ እሷን እስከሚከታተላትና እሷ ጋር እስከሚደርስ ድረስ ምናልባት እሷ ትደበቅበታለች። ከዛም በኋላ እኔ አይደለውም በሚለው ሽምጥጥ አድርጋ ትክደዋለች ብለን እናስባለን ማለት ነው። ግን ደግሞ አሁን ላይ እያደረገች ያለው ነገር ይቅረብም ይዘግይም ግን አንድ ጊዜ ቲናን ዋጋ እንደሚያስከፍላት ግልጽ ነው ማለት ነው። ሌላው ነገር ደግሞ ስለ ትሁት ነው። ትሁት ዛሬ ላይ ናቲንና ተመስገንን ያለቻቸው ነገር ሁለታችሁም ሽማግሌ ላኩ፣ ቤተሰቦቼ የፈቀዱትን የወደዱትን ሰው አገባለሁ ማለቷ ምን አስባ ነው ምን ፈልጋ ነው የሚለውን ነገር ስናይ እሷ እዚህ ጋር ናቲን አልፈልግህም፣ አንተ ማግባት አልፈልግም፣ አንተ ሽማግሌ አትላክ የሚለውን ነገር ከምነግረው ናቲ ምን አይነት ሰው እንደሆነ ለቤተሰቦቿ አስቀድማ ትናገራለች። ተመስገን ደግሞ ቤተሰቦቿ ቀደም ብሎ ያውቁታል። ምንም እንኳን ከዚህም በፊት ትሁትን ጠልፎ እሷም ቢያሰቃያትም ያለ ፍቃዷ እሷም ብዙ ዋጋ ቢያስከፍላትም ግን ደግሞ በመጨረሻም ተመስገን የትሁት ቤተሰቦችን ሽማግሌ ልኮ ይቅርታ ጠይቆ ከነሱ ጋር እርቅ ፈጥሮ ነበርና ተመስገንም ከዚህም በፊት አንድ ያነሳው ነገር ነበረ። ሽማግሌ ላክና እንሰጣለን፣ እሷን ታገባለ፣ ልጃችሁን አብራችሁ ታሳድጋላችሁ የሚለውን ነገር ቤተሰቦችሽ ብለውኛል ብሎ ለትሁት ነግሮ ነበር ማለት ነው። አሁን ደግሞ ትሁት ናቲንም ተመስገንንም ሁለታችሁም ሽማግሌ ላኩ፣ ቤተሰቦቼ የፈቀዱልኝን አገባለሁ የሚለውን ነገር መናገሯ ቤተሰቦቿ
ቀደም ብሎ ተመስገን በነገራት መሰረት ለተመስገን እንደሚፈቅዱና እሷን ለተመስገን እንደሚሰጡ ትሁት አሳምራ ታውቃለች ማለት ነው። በእርግጥ እሷ አሁን ላይ የናቲን ተንኮል የናቲን ክፋት በደንብ አሳምራ ደርሳበታለችና ከዚህም በፊት ተጣልቶ በማያውቁት አኳኋን ነበር ዛሬ ላይ ከናቲ ጋር ሲጣሉ የነበረውና አንተን ከእናትህ ለይቼ አላይም አንተም የዓለሜ ቢጤ ነህ በሚለው እሱና እናቱ ጸባያቸው እንደሚመሳሰል ትሁት ነግራው ነበር ማለት ነው። ናቲ ደግሞ ይሄንን ሁሉ ነገር ትሁት እንዳወቀች እንደደረሰችበት እያወቀ ራሱ አሁንም ድረስ እሱ እያሰበ ያለው ተስፋ አልቆረጠም፣ ትሁትን አገባታለሁ፣ ትሁት የኔ ትሆናለች በሚለው ከተመስገን ጋር ሌላ ሰጣ ገባ ውስጥ መግባት ፈልጓል ማለት ነው። እዚህ ጋር ነገሮች ሁሉ ለሱ ግልጽ መሆን ነበረበት። የትሁት እዚህ ጋር ሁለታችሁም ሽማግሌ ላኩና ቤተሰቦቼ የፈቀዱትን ሰው አገባሉ ማለቷ የትሁት ቤተሰቦች ከተመስገን ጋር እርቅ እንደፈጠሩና ተመስገንን እንደሚያውቁት አሳምሮ እያወቀ እሺ በቃ ሽማግሌ ልካለው ችግር የለውም የሚለውን ነገር አውርቶ አሁንም ድረስ በዚህ ልክ በሙሉ በራስ መተማመን ትሁትን አገባለሁ ማለቱ ምናልባት በኋላ ላይ እሱን ዋጋ ያስከፍለዋል። ዋጋ የሚያስከፍለው ነገር ደግሞ ሌላ ነገር ሳይሆን በራስ መበሳጨት፣ መናደድና ምናልባት በዛ ንዴት ሌላ ነገር ውስጥ እንዲገባ ሊያደርገውም ይችላል ማለት ነው። እሱ ከአሁኑ ቆም ብሎ ነገሮችን ቢያጤን የተሻለ ይሆናል። በእርግጥ መጀመሪያም ከትሁት ጋር በሰላም እያሉ ነበር። ተመስገን በመሃል ስለመጣ ብቻ በራሱ በጭንቅላት ውስጥ በፈጠረው በማይሆን ስጋት ነበር እንደዚህ አይነት ሰጣ ገባ ውስጥ የገባው ማለት ነው። ከትሁት ጋር በሰላም በፍቅር እየኖሩ እሷም ነገሮች እዚህ ጋር ያለው ነገር ይስተካከሉና አገባሃለሁ የሚለውን ነገር ስታነሳ ነበር። እሱ ደግሞ በመሃል የአባዬን ሚስት መደበቅ ሌላም ነገር ማድረግና ተመስገንን ማታ ጠብቆ በቢላ እስከ መውጋት ድረስ የደረሰው ማለት ነው። ያንን ሁሉ ነገር ያደረገው ምንም ባልተፈጠረበት ሁኔታ ነበርና ናቲ ደግሞ ያንን ነገር ማድረጉ አሁን ላይ ትሁትን አሳጥቶታል። እሱም በሚናገረው ቋንቋ መሰረት በተመስገን እንዲሸነፍም አድርጎታል ማለት ነው። እዚህ ጋር የራሱ ስህተት የራሱ ጥፋት ነው እንጂ የማንም ሊሆን አይችልም ማለት ነው። ትሁትም በመጨረሻም ተመስገንን እንደምትወደውና እሱን እንደምታፈቅረው ሙሉ ለሙሉ እኛም ተረድተናል ማለት ነው። ተመስገን ምንም እንኳን ከዚህም በፊት እሷን ቢያስቀይማትም እሷን ቢበድላትም አሁን ላይ እሷ ሙሉ ለሙሉ ለተመስገን ይቅርታ አድርጋላት ከሱ ጋር መሆን እንደምትፈልግም ተረድተናል ማለት ነው። ግን ደግሞ ናቲ አሁን ላይ ሽማግሌ መላክ ሌላ ነገር ማድረግ ከሚል ከሚዋረድ ወይ ደግሞ ከሚበሳጭ ከሚናደድ ያለውን ነገር እዚህ ጋር አቁሞ ወይ ከነሱ ህይወት ወጥቶ የራሱን ህይወት ቢኖር ወይ ደግሞ እያደረገ ካለው ነገር ከጥፋቱ ቢመለስ ይሻለዋል ማለት ነው። በእርግጥ አሁን ላይ ሌላ እያደረገ ያለው ነገር የአባዬን ቤት መቀማት እንደሚፈልግ ነው ዛሬ ላይ ከቲና ጋር ሲያወራ የነበረው ማለት ነው። ቲናም ገንዘብ ታዘጋጃለች፣ እሱም ገንዘብ ያዘጋጃል። ከዛም በኋላ የአባዬን ቤት ይገዛሉ። በዛ መልክ ቤቱን ለመውሰድ አስቧል። ከዚህም በፊት ከተመስገን ጋር ሰጣ ገባ ውስጥ እንደገባ ወይ ደግሞ ተመስገንን ማጥፋት እሱም ማስወገድ እሱም ማሸነፍ እንደሚፈልግ ነበር ስንረዳ የነበረው። አሁን ደግሞ ይሄ አደጋ አባዬ ካደረሰ በኋላ በዚህ አጋጣሚ በዚህ በችግራቸው ጊዜ እሱ ደግሞ ገብቶ ቤታቸውን ሊቀማ ማሰቡ ናቲ ምን ያህል ራስ ወዳድ ሰው እንደሆነና ምን ያህል አስመሳይ ሰው እንደሆነ ነው የምንረዳው ማለት ነው። ሌላ ነገር ከራሱ አልፎ ራሱ የአባዬ ሚስት ለተመስገን መጥፎ አመለካከት እንዲኖራት አድርጓል ማለት ነው። በእርግጥ ትሁት ይሄንን ነገር ሰምታለች። አሁን ላይ የአባዬ ሚስት እያሰበች ያለችው ተመስገን በጣም መጥፎ ሰው ነው፣ ተመስገን አስመሳይ ሰው ነው በሚለው እንደውም ከናቲ ይልቅ ያንን ቤት እሱ ሊቀማቸው እንዳሰበ አድርጎ ነው አሁን ላይ ለአባዬ ሚስት ሲናገር የነበረው ማለት ነው። ያ ማለት እሱ እዛ ጋር ለማድረግ ያሰበው ነገር አለ። የአባዬን ቤት ለመውሰድ አስቧል። እሱ ለማድረግ ያሰበውን ነገር ተመስገን እንዲያስቧል እንዲህ ሲያወራ በጆሮዬ ሰምቻለሁ ብሎ ይሄንን ነገር ለአባዬ ሚስት ነግሮ የአባዬ ሚስት ተመስገንን እንድትጠላው ከሱ ጋር ወደ ሕክምና ቦታ ራሱ እንዳትሄድ አድርጓታል ማለት ነው። ይሄ ነገር ደግሞ ትሁት እሱን ይበልጥ እንድትጠላ ልታየው እንዳትፈልግና እሱንም ማውራት እንዳትፈልግ አድርጎታልና ቅድም እንዳነሳ ነው ናቲ ትሁትን ያጣው በራሱ እጅ ነበር ማለት ነው። ትሁት ከዚህም በፊት የገዛኝ ቤት ትሰራ በነበረበት ሰዓት ሁለቱም ጥሩ ግንኙነት ነበራቸው። ነገሮች ከተስተካከሉ በኋላ መጋባት ይፈልጉ ነበር። ግን ደግሞ ከጊዜ በኋላ በተለይ አለሜ ትሁትን እንዴት የአባዬ ሚስት ትፈልጊያለሽ? እንዴት ሰላማችንን ትበጠብጫለሽ?
ትጨብጫለሽ ብላ እሷ ከዛ ቤት ከወጣች በኋላ አንድ ባንድ እያለ ናቲ ወደ መጥፎ ሰው መቀየር ጀምሮ ነበር ማለት ነው። ግን ደግሞ ትሁትን እንዳላጣ ብሎ የጀመረው ነገር በመጨረሻም እሱን አሳጥቶታል ማለት ነው። በእርግጥ እሱም መጀመሪያ ላይ ነበር ትሁትን ሲወዳት የነበረው። ከጊዜ በኋላ ከተመስገን ጋር ሰጣ ገባ ውስጥ ከገባ በኋላ ለትሁት ያለው ፍቅር ጠፍቶ አሁን ላይ እሷን አግብቶ ለተመስገን እንዳሸነፈው አሳይቶ ከዛም በኋላ ትሁትን ጥሎ መሄድ ነው የሚፈልገው እንጂ ተመስገንን አሸንፎ ራሱ ከሷ ጋር ምንም አይነት ህይወት እንዳላሰበ ለቲናም አውርቶ ነበር ማለት ነው። ግን ደግሞ አሁንም ደጋግመን ለናቲ የምንለው ከነሱ ህይወት ወጥቶ የራሱን ህይወት ቢኖር ይሻለዋል ማለት ነው። በእርግጥ አሁን ላይ ለአዳር ብቻ ነው ከዛ ቤት የሚወጣው እንጂ ሙሉ ቀኑን እዛ ቤት ነው የሚውለው ማለት እንችላለን ማለት ነው። ከዚህም በፊትም እሱም ይሄንን ነገር አንስቶ ነበር። አይኔን ከዛ ቤት ካነሳው ብዙ ነገር ያመለጠኝ ይመስለኛል ብሏልና አሁን ላይ ስራም አይሰራም፣ የራሱንም ህይወት አይኖርም። ቀኑ ሙሉ እዛ ቤት እየተመላለሰ መዋል ሆኗል የሱ ስራ ማለት ነው። ሌላው ነገር ደግሞ የአባዬ ነገር ነው። የአባዬ ነገር አሁንም ድረስ ምንም እልባት አልተገኘለትም። ባለፈው ተመስገን ሲያወራ በነበረው መሰረት ካሳ የሚከፈለው 1.5 ሚሊዮን ብር ነውና ያንን ብር ደግሞ አሁን ላይ ማንም ሰው የለውምና ምናልባት ናቲም ጥሩ ሰው ሆኖ ተመስገን 400 ሺህ ብር ስላገኘ እሱም የተወሰነውን አዋጥቶ ምናልባት ቲናም ሊኖራት ይችላል እሷን ብታዋጣ አባዬን ከዛ ሊያስወጡት ይችሉ ነበር ማለት ነው። በእርግጥ አባዬም እችን ታክል ብር አካውንቱ ላይ አያጣም ነበር። ግን ደግሞ አሁን ላይ እስር ቤት ስላለ በብድር መልክም ያንን ብር ቢሰጡትና አባዬ ከወጣ በኋላ ከራሱ አካውንት ላይ አውጥቶ ይሰጣቸው ነበር ማለት ነው። ግን ደግሞ ደግነቱ በመጨረሻም ቲና ይሄንን ነገር ሰምታለችና ምናልባት አባዬን የምታስወጣበት የሆነ መፍትሄ ይኖራታል ብለን እናስባለን ማለት ነው። ምናልባትም ከዚህም በፊትም አሁን እንዳደረገችው ያጭበረበረችው ሰውና አካውንቷ ላይ ያላት የተወሰነ ገንዘብ ካለ በዛ ገንዘብ አባዬን ታስወጣዋለች ብለን እናስባለን ማለት ነው።